أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وعلى آله وصحبه وسلم أجمعين أما بعد فسلام الله عليكم ورحمته وبركاته እንኳን ለ438ኛው የዒድ አልፍጥር በዓል አላህ በሰላም አደረሳችሁ። ዒድ ሙባረክ ተቀበለ አላሁ ሚና ወሚንኩም ሷሊህ አልአዕማል። አላህ ረመዳናችንንም መልካም ስራችንንም በረህመቱ ይቀበለን። ረመዳንን የቂያም ቀን ለኛ የሚመሰክርልን በአላህ ረህመት ጀነት ከሚገቡ መልካም ባሮቹ አላህ ያደርገን። ለቀጣዩም አላህ ያደርሰን። ኢንሻአላህ ወንድምና እህቶች ስለ ሸዋል የተወሰነ ነገር ላስታውሳችሁ ነው የምፈልገው። አላህ በሱረቱ ዛሪያት ምዕራፍ 51 ቁጥር 55 ላይ أعوذ بالله من الشيطان الرجيم وذكر فإن الذكرى تنفع المؤمنين አስታውስ ያንተ ማስታወስ ሙእሚኖችን ይጠቅማልና ይላል። እንዳንረሳ የማናውቀውንም እንድናውቅ የተወሰነ ጥቆማ ለማድረግ ያክል ስለ ሸዋል የተወሰነ ነገር ላስታውሳችሁ ፈልጋለሁ። አንደኛ ያው ሁላችንም ልናውቅ የሚገባው ነገር በእርግጥም እናውቀዋለን፣ ሸዋል የጾም ስም ሳይሆን የወር ስም ነው። እንደ እስልምናው አቆጣጠር 12 ወራቶች አሉ። 9ኛው ወር ረመዳን ተብሎ ይጠራል። ከረመዳን ቀጥሎ ያለው ወር 10ኛው ሸዋል ይባላል። ሸዋል የወር ስም ነው። የወር ስም ስለሆነ ይህ ወር ወይም 10ኛው ሸዋል እንደ ረመዳን 29 ወይም 30 ቀናቶች አሉት። አንድ ወር 29 ወይም 30 ቀን ነው ያለው። ሸዋልም 29 ወይም 30 ቀናቶች አሉት። በእነዚህ 29 ወይም 30 ቀናት ውስጥ የሚጾመው ስድስቱ የጾም ቀናት ነው የሸዋል ጾም ተብሎ የሚጠራው እንጂ ሸዋል 6 ቀን ሳይሆን ሙሉ አንድ ወር ነው። እና ስለነዚህ ስድስቱ የጾም ቀናት የተወሰነ ማስታወሳችሁ ነጥብ ስላለ ነው ቅድሚያ ያወሩ ሸዋል የወር ስም መሆኑን ለማስታወስ የፈለኩት። ረሱላችን አለይሂ ሰላቱ ወሰላም መን ሷመ ረመዳን የረመዳንን ወር የጾመ ثم أتبعه 6 من شوال ከዛም ከሸዋል ወር ውስጥ 6 ቀናትን ያስከተለ ሰው ካነ ከصيام الدهر አመቱን ሙሉ እንደጾመ ይሆናል አሉ። አመቱን ሙሉ እንደጾመ ይቆጠርለታል። ስለዚህም አንድ አመት ሙሉ ማለትም ቀጣይ ረመዳን እስኪመጣ ድረስ ጾመኛ ተደርገን አላህ ዘንድ እንድንቆጠር የአንድ አመት ጾመን አጅር እንድናገኝ የምንፈልግ ከሆነ ሸዋል ላይ አደራ 29 ቀን የጾመ አንጀት 6 ቀን መጾም አይከብደው። ሸይጣን ስለሚፈታ ወደ ስራውም ስለሚመለስ ጾሙ ሊከብደን ይችላል። ልክ እንደ ረመዳኑ ወንድምና እህቶች አብረውን ስለማይጾሙ ሙሉ ቤተሰብም ምናልባት አንዳንዱ የማይጾምም ስለሚኖር ከመሃል ተነጥለን እኛ የሸዋልን 6 ቀናቶችን ስንጾም ጾሙ ሊጠናብን ይችላል። ነገር ግን አጅሩን ካሰብን የሚገኘውን ምንዳ ካስተዋል በ29 ቀን የጾም አንጀታችን 6 ቀን መጾም አይከብደንም ነው። ወይንም ደግሞ የእናትና የአባቶች ወይም የትላልቆች የኡስታዞችና የዓሊሞች ጾም ነው ብለንም ራሳችንን ማታለል አይገባን። ረመዳንን የተሳተፈ የረመዳንን ወር የጾመ የአላህ ባሪያ በጠቅላላ ሸዋልንም መጾም ይችላል። ወይ ደግሞ ከሁክሙ አንፃር የሸዋል ወር ጾም እንደ ረመዳን ፈርድ ስላልሆነ
ዋጅብ አይደለም ሱና ነው ባልተገበረው አያስጠይቀንም ብለንም አንሳነፍ ባንተገበረውና ባንጾመው አንጠየቅ የሚለውን ብቻ ሳይሆን ብንተገበረው ደግሞ የምናገኘውን አጅርም አብረን ልናሰላ ይገባል የአንድ አመት ጾም ማለት ምን ማለት ነው አንድ ወር ረመዳንን የጾመ ሰው 10 ወር ረመዳን እንደጾመ ተቆጥሮለታል ማለት ነው የ10 ወር ጾም ወለሐሰነቱ ቢዐሽሪ አምሳሊሃ መልካም ስራ በ10 እጥፍ ድርብ ነው እንግዲህ ተደርጎ ለባሪያው የሚታሰበው 6 የሸዋልን ቀናት የጾመ በ10 ሲባዛ 60 ቀናት ይሆንለታል 60 ቀናት ማለት 2 ወር ማለት ነው ከ10 ወር ጋር አንድ ላይ በመሆን 12 ወር ሙሉ አመት ይሆናል ማለት ነው ታዲያ በ6 ቀን ጾም የ60 ቀን ጾም አጅር ማግኘት በቀላል ይታያል ወይ አሁንም ይሄንን ወንጀታችን በጾም ልናላምደው ይገባል አይደለም በሸዋል hatta በዒድ ቀን እንኳን የብዙ ሰው አንጀት መች ይበላለታል ምክንያቱም 29 ቀን በተከታታይ ጾሙ አላ ጨረቃ ታየችና 30ኛው ቀን የሸዋል አንደኛ ቀን ሆኖ ዒድ ሆኖ ዛሬ ሲውል ብዙ ሰው አንጀቱ አይከፈተለትም ገና አልተላመደውምና ማለት ነው ታዲያ በዛውስ ሸዋልን ለማስከተል ምን የሚከብድ ነገር አለ አጅሩን ነው ልናሰላ የሚገባው ሌላው ሸዋልን እንድንጾም የሚያግዘን ደግሞ ሰበቡ ምንድነው የቂያም ቀን የዋጅቡን ወይም የረመዳንን ክፍተት የሚሞላው ሸዋልና ሌሎች የሱና ጾም መሆናቸው ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዳስተማሩን የቂያም ቀን በጌታችን ፊት በፍርድ ሚዛን ስንቆም መጀመሪያ ከሰራችን የሚመዘነው ሶላት ነው ፈርዱ ማለት ነው ይህ ፈርድ ሶላት ላይ ክፍተት ካለ በአግባቡ ያልፈጸምነው ያጎደልነው ነገር ካለ አላህ በረህመቱ ለኛ ለባሪያው በማዘን መላእክቶቹን ምን ይላቸዋል ባሪያዬ የሰገዳቸውን ሱና ሶላት በፈርዱ ክፍተት ቦታ ላይ ሙሉለት ይላቸዋል ዱንያ ላይ ቀብልያና ባዕድያ ሶላቶች ሱና ናቸው ባንሰግዳቸው አያስጠይቁንም ብለን የተውናቸው የቂያም ቀን ለካ ዋጅብ ቦታ ላይ ሆነው ጋሻ መከታ ይሆናሉ ማለት በፈርድ ሶላት ላይ የተፈጠረውን ክፍተት ሱና ሶላቶች ናቸው የሚሞሉት ልክ እንደዛው ጾማችንም በሚመዘንበት ጊዜ በፈርድ ጾም ላይ ክፍተት ካለ ተጠውዑ የሆኑ የሱና ጾሞች ናቸው ቦታውን የሚሞሉት ዘካችንም ተመዝኖ በአግባቡ ያላወጣ ነው ያጎደልነው ካለ ሰደቃቶች ናቸው ቦታውን የሚሞሉት ሱና ተግባር በሱናነቱ ልንተወው አይገባም እምናገኘውን አጅር የቂያም ቀን ክፍተቱን በመሙላቱ ረገድ የሚጫወተው ሚና ከፍተኛ ነውና ችላ ልንለው አይገባም ነው ስለዚህም ሸዋልን ልንጾም ይገባናል እንግዲህ ሸዋልን መጾም አግባብ እንደሆነ ከተናገርኩኝ አንዳንድ ነጥቦችን ልጠቁማችሁ ወዳልኩት ልግባና 1-3 ነጥቦችን ልጠቁማችሁ አንደኛ የሸዋልን ወር 6 ቀናት መጾም የሚፈልግ ሙስሊም ከዛሬ ቀን ቀጥሎ ባለው ነገ ማለት ነው ከዕለተ ሰኞ ጀምሮ በቀጣዮቹ 28 ቀናቶች ውስጥ እንደፈለገ አድርጎ መጾም ይችላል የሸዋል አንደኛው ቀን ይሄው ዛሬ ዒድ ሆኖ አልፏል ስለዚህ ሸዋል ካሁን በኋላ 28 ወይም 29 ቀናት ይቀሩታል በእነዚህ 28 ወይም 29 ቀናት ውስጥ ሸዋልን መጾም የሚፈልግ ሰው ከፈለገ ከነገ ጀምሮ አከታትሎ 6 ቀን ካልፈለገ ደግሞ አፈራርቆ በተመቸው ቀን መጾም ይችላል ወይንም ደግሞ ሰኞ ሐሙስ ያደረገ በአንድ ድንጋይ ሁለት ወፍ እንደሚባለው የሰኞና ሐሙስን የሱና ጾምንም ነይቶ ሸዋልንም ነይቶ ሰኞ ሐሙስ ያደረገ መጾም ይችላል ማለት ነው ስለዚህም 28 ቀናቶችን አላህ እድሜ ከሰጠን ረጅም ጊዜ ያለንና 6 ቀናቱን ጾም በመጾም ረገድ እንዳንሳነፍ ይሄ አንደኛው ነው ሁለተኛ ቀዳ ያለብን ሰዎች ካለን በዑዝር ምክንያት በሃይድ ሰበብም ይሁን ወይ በበሽታ ወይ በሙሳፊርነት ወይም በሌላ ሰበብ የረመዳን ቀዳ ያለብን ሰዎች
መጀመሪያ ከቀዳ እንጀምር እዳችንን ከከፈልን ቀዳችንን ካጠናቀቅን በኋላ በተቀሩት የሸዋል ቀናቶች ውስጥ ወደ ስድስቱ የሱና ጾሞች እንካተታለን የአንድ አመቱን ሙሉ አጅር ለማግኘት ቀዳን ማስቀደም እንደሚገባ ዑለማዎች ገልጸዋል ሐዲሱ ላይ من صام رمضان يصوم ثم أتبعه 6 من شوال ከዛም ከሸዋል ወር 6 ቀናትን ያስከተለ ነው የሚለው ስለዚህ የሸዋልን 6 ለማስከተል ረመዳንን የጾመ ስለተባለ በሐዲሱ ላይ በዑዝር ሰበብ ወይ በበሽታ ወይንም በሌላ ምክንያት የተወሰነ የረመዳን ቀናትን ያልጾመ ሰው ረመዳንን የጾመ የሚባለው ውስጥ አይካተትም አላጠናቀቀምና ቃል የተገባለትን አጅር እንዲያገኝ ቅድሚያ ምን ማድረግ አለበት ቀዳውን ከፍሎ ረመዳንን የጾመ መባል አለበት ከዛ በኋላ ነው ከሸዋል 6 ቀናት አጅሩን ለማግኘት ነው እንግዲህ እንደ ሁክም حرام ነው ለማለት አይደለም ቀዳ ያለበት አንድ ሰው የሸዋልን ሱና ጾም አስቀድሞ መጾም አይችልም አይበቃም ለማለት አይደለም ይችላል ነው ይችላል ግን ቃል የተገባለት አጅር ረመዳንን ለጾመ ሰው ነውና ስለዚህ መጀመሪያ ረመዳኑ መጠናቀቅ ግድ ነው ቀጥሎ 6ቱን የሸዋልን ቀን በቀሪ ቀናቶች ውስጥ ይጾማቸዋል ማለት ነው በዚህ መልኩ ነው ልናየው የሚገባው እና ሁለተኛው ነጥብ ከቀዳችን መጀመር እንደሚገባን ለማስታወስ ያከል ነው ማለት ነው ይሄ ሁለተኛው ነጥብ ነው ሌላው ሶስተኛው ማስታወሳችሁ ከዚሁ ከሸዋል ጋር በተያያዘ መልኩ ምናልባትም በትዳር ዓለም ውስጥ ያላችሁ እህቶች አንድ እህቴ በዋትስአፕ ጥያቄ ስላቀረበችልኝ ነው ባለቤቴ እያለ ጾም አይጾምም የሱና ጾም ተብያለው እንዴት ነው ብላ ጥያቄ ስላነሳች ነው ሐሳቡ ምናልባት ያው እሷ ለማስተላለፍ የፈለገችው ቢገባኝም መልእክቱ በዛ መልክ አይደለም ረሱላችን ሰለላሁ ዐለይሂ ወሰለም ያሉት لا تصومن امرأة وزوجها حاضر إلا بإذنه አንድ ሴት ባለቤቷ ከሷ ጋር ሆኖ እያለ በፈቃዱ ቢሆን እንጂ የሱናን ጾም አትጾምም ብለው የአላህ መልእክተኛ ሲናገሩ ፍቃድ የሚለው እዚህ ቦታ ላይ ያስገባው እሷ ትጾም ወይስ አትጾም የሚለውን ለመግለጽ ሳይሆን በዛ በሱና ጾም ቀናት ውስጥ እሱ ሊፈልጋት ይችላል ከሷ ጋር የፍቅር ጫወታ መጫወት ይፈልጋል አብሮ መተኛት ይፈልጋል ይሄንን ደግሞ ማሟላት እስካላመማት ወይ የሚከለክል ዑዝር እስከሌለባት ድረስ ዋጅቧ ነው ግዳጇ ነው ጾሙን መጾሙ ደግሞ ሱና ነው ከሱናው በፊት ዋጅቡ ስለሚቀድም ባለቤቷ የሚፈልጋት ከሆነ መጀመሪያ ግዳጁን ነው ማሟላት ያለባት ነው እና ያለሱ ፍቃድ ሲባል ምን ማለት ነው እሱም ያንን ቀን የሚጾመው ከሆነ ፕሮግራም አውጥተው በሌሊቱ ክፍል ከሆነ የፍቅር ጨዋታ ማድረግ የሚፈልጉት በቀን እንደማይፈልጋት ከነገራትና ከፈቀደላት መጾም ትችላለች ነው እሱም ለሐጃው የሚፈልጋት ከሆነ ይሄም የመልእክተኛው ትእዛዝ ነው ብላ መልእክተኛውን እንደታዘዘች በውስጧ እየቆጠረች እሺ ብላ ልትታዘዘው ይገባል እናታችን አይሻ ረዲየላሁ ዐንሃ የረመዳንን ቀዳ በቀጣዩ ረመዳን ሊገባ አንድ ወር ሲቀረው በሻዕባን ወር ነበረ ቀዳውን ከፍለ ነበር የምትለው ለምንድነው ወደሚለው ስታብራራ ምን አለች በረሱል ሰለላሁ ዐለይሂ ወሰለም ቢዚ ነበርኩ ነው ያለችው ቢዚ ነበርኩ ስለዚህ ባለቤቷ ካለ ፍቃዱን መጠየቅ አለባት እሱም ከፈቀደላት ሱናውን መጾም ትችላለች ነው እንጂ በተቀሎ ባል ያለ አይጾምም አይባልም ነው ሌላው ሸዋልንና ቀዳን በአንድ ንያ ሸዋልንና ቀዳን በአንድ ንያ መጾሙ እንዴት ነው የሚለው ላይ ሼህ መሐመድ ቢን ሳሊህ አልኡሰይሚን ተጠይቀው ረሂመሁላህ እንደማይበቃ ተናግረዋል ከሌሎች የሱና ጾሞች ጋር ቢሆን ኖሮ ከሰኞና ሐሙስ ከዓረፋና ከመሳሰለው ነገር ጋር ችግር የለውም አሁን ግን የረመዳን ቀዳ ነው የሸዋሉ ሱና ነው ሁክማቸውም የተለያየ በመሆኑ አይሆንም በአንድ መሰብሰቡ መጀመሪያ ቀዳውን ይጀምራሉ ቀጥሎ ወደ ሱናው ይሄዳሉ የሚል ፈትዋ ሰጥተዋል
እና በዚህ መልኩ ሸዋልን እንድንጾመው ላስታውሳችሁ ያክል ነው። ኢንሻአላህ እንግዲህ ያው መልእክቴ እንደደረሳችሁ ተስፋ አደርጋለሁ። ኢብራሂም አባነጋ እስቲፋታ ስጠን በዒዱ ቀን እንኳን አስተግፊሩላህ መተንፈሻ አጣን ይላሉ። ኢብራሂም በዒድ ቀንም ሆነ በማንኛውም ቀን ስለ አላህ ቃል ስለ መልእክተኛው ሐዲስ መናገር ጥሩ መተንፈሻ መንገዳችን ነው። እኛ ሐቂቃ ከልባችን ካመንን ደስታችንና ዒዳችን ሁሌም ስለ አላህ ማውራታችን ነው። ሁሌም ስለ መልእክተኛው መናገራችን ነው። ትልቁ ደስታችን የጌታችንን ፍቃድ ፈጽመን መገኘታችን ነው፣ ሌላ አይደለም። የዒድ ቀን የመደሰቻ ቀን ነው ማለት ቁርአንና ሐዲስ የማንሰማበት ቀን ነው ማለት አይደለም። ቁርአንና ሐዲስን ከመስማት የጌታችንን ትእዛዝ ከማዳመጥ የበለጠ ምንም የደስታ ቀን የለም። እና ነገሮችን ምናልባት ሳናውቀው ስህተት ውስጥ እንዳንገባ ምናልባት አንተ ምን ይያህ ያ አይመስለኝም፣ ግን በጽሁፍ የተሳሳተ መልእክት እንዳይኖር ጥንቃቄ ያስፈልጋል። ስለዚህ ትልቁ መተንፈሻችን ሁሌም ስለ አላህ ማውራታችን ነው። ስለ ትዳር ቢወራ ሁሌ ስለ ፍቅር ቢወራ አይሰለቸንም የሚሉ ሰዎች አሉ። ስለ አላህና ስለ መልእክተኛው ቢወራም ሊሰለቸን አይገባም ነው። እና አሁንም ያው ምን ለማለት ነው፣ ዛሬን ብቻ አይደለም ነገንም ከነጎዳንም መብላት መጠጣት እፈልጋለሁ፣ ወንድም እህቶቼንም አበላለሁ አጠጣለሁ የምንል ሰዎች እንችላለን። አሁንም ዛሬ ብቻ ነው አልተባለም፣ ነገም መብላት ይቻላል፣ ከነገ ወዳም መብላት ይቻላል። ይሄ ምንም የሚያጨቃጭቅ ጉዳይ አይደለም። አይ ከነገ ጀምሮ በተከታታይ ስድስቱን የሸዋል ቀናቶችም እጾማለሁ ላለም መልካም አድርጓል። እና ኢንሻአላህ ያው መልእክቴ አስተላለፍ ያለው ስለ ሸዋል የተወሰነ ነገር ለማስታወስ ያክል ነው። አላህ የተግባር ሰው ይበለን። ሁሌም መልካም ስራ ስንሰራ ሁክሙን ጠይቀን ብቻ ሳይሆን አጅሩንም ማስበል ሊሆን ይገባል። ሱና ስለሆነ የምንተወው ሳይሆን አላህ ዘንድ አጅር ስላለው ብቻ የምናገኘው መሆን አለበት። because it is business ቲጃራ ነው፣ ንግድ ነው። የትኛው ስራችን አላህ ዘንድ ተቀባይነትን አግኝቶ የትኛው ስራችን ጀነት እንደሚያስገባን አናውቅም። لا تحقرن من المعروف شيئا ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ከመልካም ስራ አንዳችንም ነገር ቢሆን እንዳትንቀው፣ ምንም ሊናቅ አይገባም። ስለዚህ ኢንሻአላህ ሸዋልንም እንጹም። አንጀታችን ይችላል፣ ሸይጣን ቢታገለንም አጋዣለን፣ አላህ ያግዘናል። የተግባር ሰው አላህ ይበለን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።